ጥቁሩ ድንጋይ ለምንድን ነው የጠቆረው? በሰዎች ኃጢአት። ስለዚህ ኃጢአትን ይሸከማል ማለት ነው ድንጋዩ? አይሸከምም። ይሄን ለማሳየት ዑመር እኮ ድንጋይ አይጠቅምም አይጎዳምም ብለዋል። ቆይ እዛ ከመሄድ በፊት ምን ብለህናል? በምን ጠቆረ ብዬ ነው የጠየቅኳል? በሰዎች ኃጢአት አላህ እንዲህ ጥቁር አደረገው። በራሱ መጥቆር አይችልም፣ ድንጋይ ነው። ምን ብለህ መለስክልኝ? በሰዎች ኃጢአት አልከኝ። ስለዚህ ኃጢአታችሁን ይሸከማል ማለት ነው ስል አይደለም፣ ይሸከማል አላልኩም። አላህ በሰዎች ኃጢአት ምክንያት አጠቆረው። በራሱ ምንም ማድረግ አይችልም። ድንጋይ ነው እኮ። የጠቆረው ግን በአንተ ኃጢአት ምክንያት ነው። አላህ በእኛ ኃጢአት ምክንያት አጠቆረው እኮ። በአንተ ኃጢአት ምክንያት ጠቆረ። የጠቆረው እንዴት እየሆነ ነው? ጠቆራ ከጊዜ ብዛት እየቆየ የሰዎች ኃጢአት እየበዛ እየጠቆረ ሄዶ መጨረሻ አሁን እንደምናየው ጥቁር ሆነ። ገና ይጠቁራል። አሁን አንተ በነካው ቁጥር እየጠቆረ ነው የሚሄደው። ዊች ሚንስ የሰዎች ኃጢአት የአዳም ዲሴንደንቶችን ነው የሚለው፣ በአዳም ዝርዮች በአዳም ልጆች ምክንያት ማለት ነው። ስለዚህ የአንተንም ኃጢአት ያጠቁረዋል ገና። አላህ ምድር ላይ ምን አይነት ሰው ዘር ምን አይነት ኃጢአተኛ እንደሆነ ያስቀመጠው ምልክት ነው እንጂ ከራሱ ድንጋይ የሚያመጣው ነገር የለም። እሺ ኃጢአትን ይቅር ይላል አይልም? ድንጋይ ነው። ምንም ነገር የሚያውቀው ነገር የለም። ነብይህ ነው ወይ የሚወርድለት? ዑመር ነው ወይ የሚወርድለት? የሚወርድለት ስትል አላህ የሚያነጋግረው ዑመርን ወይንም ደግሞ አሊን ወይንም ዑስማን እንደዚህ ነው ወይንስ ነብይህን ነው መገለጥ ያመጣው አላህ? ለማንኛው ነው? ለነብዩ ነው። ስለዚህ ነብይ ያወራው ላይ ብቻ ፎከስ አድርግ እናውራ። እንደዛ ከሆነ በጥቁሩ ድንጋይ ላይ ስንነጋገር ስለዚህ በጥቁሩ ድንጋይ ላይ ስንነጋገር ነብይህ ካወራው ጋር አንጻር ብቻ ነው እናውራው ማለት ነው። አራቱ ካምፓኒዎች ደግሞ ልዩ ቦታ አላቸው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ትምህርታችሁን ከኔና ከኸሊፋዎቹ ከኔ ተተኪዎች ውሰዱ ብለዋል። ከነብዩ ተቃራኒ ቢያስተምሩ ተቀባይነት አላቸው? እንደዛ ተቀባይነት የላቸውም። ለምሳሌ ስለ ጥቁሩ ድንጋይ አይጠቅምም አይጎዳም ያለው ማን ነው? እሱ ዑመር ነው። ዑመር ያለውን የምትቀበል ከሆነ ዑመር ለምሳሌ ነብይህን በታመመ ሰዓት ላይ አይምሮን የሳተ ብሎታል። ይህንን አስተምሮቱን ትቀበላለህ? እንዴት? ዑመር አይምሮን ስቷል ሙሐመድም ብሏል። የዑመርን ንግግር ሙሉ ትቀበላለህ? የሚጋጭ ነገር የሚጣራስ ነገር ሊኖር ይችላል። ሲዘግቡ ዘጋቢዎች ሲተላለፍ። ስለዚህ ፎከስ የምታደርገው ማለት ነው ማለት ነው። ስለዚህ ፎከስ የምታደርገው ትክክለኛነቱ የተረጋገጠ ከሆነ በመጀመሪያ ነብዩ ላይ ነው ፎከስ የምናደርገው። ስለዚህ ሐዲሱ ላይ ፎከስ እናድርግና እንነጋገራ። እንደዛ ከሆነ ጥቁሩን ድንጋይ መንካት ጥቅሙ ምንድን ነው? ኃጢአት ያስተሰርያል። አላህ ነው የሚያስተሰርየው እንጂ እሱ አቅም ኖሮት አይደለም። ልክ ስንሰግድ ኃጢአታችን እንደሚሰረይ ሁሉ ከድር ቀለል እናድርገውና ጥቁሩን ድንጋይ መንካት ኃጢአትን ይደመስሳል አይደል? አላህ ይደመስስልናል፣ እሱ አይደመስስም። ልክ ስንሰግድ አላህ እንደሚደመስስልን። ኦኬ፣ ጥቁሩን ድንጋይ መንካት ነው ኃጢአት የሚደመስሰው ወይንስ አላህ ነው የሚደመስሰው? አላህ ነው የሚደመስሰው። ልክ ስንሰግድ ስንጾም አላህ ነው የሚደመስስልን ኃጢአታችንን። ኃጢአት መደምሰሻ ብዙ ነገር ነው። እያንዳንዱ በጎ ስራ ኃጢአት ይደመስሳል በኢስላም። ከድር ሐዲሱን ወይንም አታውቀውም ወይንም እየዋሻ ነው። አውቀዋለሁ ነገር እየዋሻው እንዳልሆነ ለማሳየት ሐዲሱን ትከፍታለህ። አንተ እንዳልከው ከሆነ ሻዳጅልህ በገሃነም ውስጥ እንደ እሳት ትጠበሳለህ። ሐዲሱን ክፈትና አላህ ነው የሚደመስሰው እንጂ ድንጋዩ አይደለም የሚል አሳየኝ። እንደዛ አይልም። ድንጋዩን ስትነኩ ኃጢአታችሁ ይሰረያል ነው የሚለው ሐዲሱ። ቴንኪው። ታዲያ ከኔ ጋር ተስማማ። ስትጾሙ ኃጢአታችሁ ይሰረዛል ይላል ሐዲስ። አትዋሽ ከድር፣ ታማኝ ነው። ምክንያቱም እዚህ ጋር 1000 ሰዎችን ልናሞኛቸው አንችልም። ታማኝ ነው። ገሃነም ለብቻ ይጠበስልሃል። ሐዲሱ የሚለው ምንድነው? ድንጋዩን መንካት ነገርኩ። ድንጋይ መንካት
ያስተሰርያል ይላል። አንጀላ አውራስ አታቋርጠኝ። ለምን ትለናለህ? ድንጋዩን መንካት አላህ ኃጢአት ያሰርያል ለምን ትላለህ? ሚለው ድንጋዩን ኃጢአታችሁ ይደመሰሳል። 7 ጊዜ ከዞራችሁት ባሪያን ነፃ እንደመውጣት ነፃ ትወጣላችሁ ነው የሚለው። እሺ እኮ ላብራራላ። እሺ አታቋርጠኝ። ጋይድ አሁን ሐዲሶች እኔ አልዋሽ እየነገርኩ ራስ እኮ ሐዲሱን ነገርኩ። ሐዲሶች ምንድን ነው የሚሉት? ስንሰግድ ኃጢአታችን እንደሚሰረይ በቀን 5 ስንሰግድ በቀን 5 ጊዜ ኃጢአታችን እንደሚሰረይ ይገልጻል። ይሄ ሰላቱ ሳይሆን ኃጢአታችን የሚደመስሰው አላህ ሱብሓነሁ ወተዓላ በዛ ድርጊታችን አማካኝነት ነው የሚደመስስልን። እንደዚህም የተለያየ አድራጎቶች ወደ መስጊድ ስንሄድ በእያንዳንዱ እርምጃችን አንዳንድ ኃጢአታችን እየተሰረዘ አንዳንድ ደረጃችን ከፍ ይላል። ይሄ እርምጃችን አይደለም ኃጢአታችን የሰረዘው፣ ግን አላህ በዚያ ድርጊታችን ከድር እኛ ግቢ ድንጋይ አለ። ያንን ድንጋይ ብነካው ኃጢአቴ ይደመስሳል ማለት ነው። ይሄ የአምልኮ ተግባር ነው። የሐጅ ክንውን ውስጥ ብዙ ኃጢአት የሚሰሩት ነገሮች አሉ። ከድር ለዛ ነው አየህ፣ ድንጋዩ ስፔሻል ድንጋይ ተደርጎ የተቀመጠው ያ ድንጋይ ብቻ ስነካ ነው ኃጢአት የሚደመስሰው። ያንን ድንጋይ አንድ አዲሱን እናንብበው። አይ ቲንክ ስለ ድንጋይ እሱ ድንጋይ ብቻ ነው፣ ሌላ ድንጋይ አልኩም። ስለዚህ አየህ ያ ድንጋይ ስፔሻል የሆነበት ምክንያት ሱናን አናሳይ 29-19 ክፈተው ኃጢአትም ይደመስስ ስለሆነ ነው። አዎ የሐጅ ቦታ ስላለ የሐጅ አምልኮ ስነ ስርዓት ላይ ስለሆነ የሚነካው ቦታውም እዛ የተቀደሰች ቦታ ላይ ስላለም ጭምር ነው። የሐጅ አምልኮ ተግባርም ስለሆነ ነው እኮ። አሁን እሱን አንተና ያልከው ይሄን ሐጅ ደግሞ ያመጡት እያልኩ ያለሁት እኮ ጣዖት አምላኪዎቹ ናቸው። ይሄንን ሲሰሩት የነበረው እሱን አሳያለሁ። ባይዘው በኋላ ላይ ከኢብራሂም ቀጥተው ነው ከራሳቸው አላመጡትም። ፔሬዳቸውን እየቀቡት ራቁታቸውን ሴቶቹ እንደሚዞሩ ታሳያለሁ ከራሱ ሶርስ ላይ ማለት ነው። አንተ ግን ፕሪ-ኢስላሚክ ዋን ኤቪደንስ ካመጣ አብርሃም ይስሐቅ እንደዛ አድርገዋል የሚል አብርሃምና ኢስማኤል እንደዛ አድርገዋል የሚል ከፕሪ-ኢስላሚክ ማምጣት አለብኝ እኔ። ከፕሪ-ኢስላሚክ አምጣ ካልከኝ አንተም ከፕሪ-ኢስላሚክ ማምጣት አለብህ። አንተ ግን ከሐዲስ የምታመጣ ከሆነ እኔም ከሐዲስ ማምጣት አለብኝ። ከፕሪ-ኢስላም ለምን እንደማላመጣ ታውቃለህ? እኔ ፓጋን ሰዎቹ ራሱ በሙሐመድ ጊዜ የነበሩት ጣዖት አምላኪዎቹ ይሄንን እኮ እኛ ጣዖት የምናመልከው ምን ተገብረው ነው ያሉት ንግግር ስላለ ፕሪሜድ አይጠበቅብኝም። ሰዎቹ እዛው የነበሩት በአካል አሉ በሙሐመድ ጊዜ፣ ከነሱ ነው የወሰደው ከሰዎቹ ከራሳቸው። ስለዚህ ፕሪ ለምን ሄዳለሁኝ ሰዎቹ እያሉኝ ማለት ነው። አንተ ግን አብርሃም ስትል ክሌም ስታደርግ የሺ ታሪክ ወደኋላ ተጉዘሃል። ስለዚህ አትሊስት አንድ ኤቪደንስ ማምጣት አለብህ። ሐዲሱ እንደዚህ ይላል። ሱናን አናሳይ ምን ላይ የከፈትከው? አናሳ 19-19 ላይ እንትን በለው it was narrated ኦኬ ጋይድ አንበው ነው 29-19 ላይ ያለው። ኦኬ እሺ ያው እንደዚህ ይላል ከድር it was narrated from Abdullah bin Ubayd bin Umar that a man said, "Oh Abdurrahman, okay, sorry. Oh Abdurrahman, why do I only see you touching these 2 corners?" He said, ለምንድን ነው እነዚህ ሁለቱን ጠርዞች ስነካ ማየህ አለው። I heard the messenger of Allah said, touching them erases sins. ጫፎቹን ድንጋዮቹን መንካት ምን ይላል አለ ያላ መልእክተኛ እንዲህ ሲል ሰምቻለሁ። እነሱ መንካት ኃጢአትን ይሰርያል ወይንም ያጠፋል ሲል ሰምቻለሁ። and I heard him say, whoever circumambulates 7 times it is like freeing slaves. እነሱን ደግሞ 7 ጊዜ ቱዋፍ ማድረግ ወይንም መዞር ልክ ባሪያን ነፃ እንደማውጣት ነው። ስለዚህ ነፃ ያወጣል ማለት ነው። ቤቱ ድንጋዩ ብቻ ሳይሆን ቤቱም ከኃጢአት ያስተሰርያል ማለት ነው። ቤቱ ራሱ አይሻ መልሳለች። ቤቱ ብቻ ሳይሆን ሰፋና መርዋ ላይ እነኛ ጣዖት አምላኪዎቹ መናትን የሚዞሯት መናት አናቷ ላይ ቤት ሰርተው ድንጋይ እየወረወሩ የሚዞሯት እሱን መዞር ራሱ ጥቅም እንዳለው የቁርአን ክፍልም ወርዶበታል። ሱራ 2:57-58 ላይ እያንዳንዱ አምልኮ ጥቅም አለው ያስተሰርያል። አይሻ ተጠይቃ ነበር ጥቅም የለውም አለመዞርስ አይቻልም ወይ ተብላ ስትጠየቅ
አይባልም። ጥቅም አለው። መዞር ነው ከኃጢአት ነፃ የሚያወጣው ብላለች። አዎ የሐጅ አምልኮ ነው። ይሄ እኮ የሐጅ ሰው እኮ እዛ የሚሄደው እኮ ኃጢአቱ እንዲሰረይለት ነው። የአምልኮ ተግባር ነው። ማንኛውም የአምልኮ ተግባር ደግሞ ኃጢአትን ያስተሰርያል፣ ኃጢአትን ያራግፋል። ልክ አሁን ወደ መስጊድ ስንሄድ በእያንዳንዱ እርምጃችን ኃጢአታችን እየተሰረዘ እንደሚሄድ ማለት ነው። የድንጋዩም ከዛ የተለየ ነገር የለም። አለው የተለየው ለምን እዛ ትሄዳለህ ታዲያ? እዚሁ ሆነ ድንጋይ አዞርም እንዴ? አይ ምንታው ትልቅ ስለሆነ ነው። መንፈሳዊ ጉዞ ስለሆነ ነው። ያ መንፈሳዊ ጉዞ ነው። ብርህን አውጥተህ ከማን የተወሰደው ያ ድንጋይ ከማን የተወሰደው? ከአብርሃም ዘመን ጀምሮ ለትውልዶች ሲተላለፉ የአብርሃም ልጆች ያመልኩት የነበሩ ሐዲሶች ናቸው። እኛ መረጃችን በሐዲስ እናምናለን። እንደ በቂ መረጃ አድርገን እንቆጥረዋለን። የለማ ፕሪስላሚ ሐዲስ መቼ የተጻፈው ታውቃለህ? አሁን ከፕሪስላሚክ የሆነ ነገር አትጠይቀኝ። በሐዲስና በቁርአን መሰረት ጠይቀኝ። በዛ መሰረት እመልስልሃለሁ። ምክንያቱም እኛ ቁርአን የአምላካችን ቃል ስለመሆኑ በቂ ማስረጃ አለን። ስለዚህ በዛ እናምናለን። መልእክተኛውም በቂ ተአምራቶችን አሳይተዋል። አቤት አሱ ሲጀመር አንተን ነገር የመረዳት እንትን ፕሮባብሊ የለውም እኮ ለማስረዳት አይሞክርም። ግን አንተን ግራም ያጋባል። በቃ ያለውን ነገር እሱ ይሄን ብቻ ነው ማለት ነው። ቶፊክ አንተ ካለ መረጃ ካለ ትቀጥላለህ። ቅድሚያ የተሰጠህን መረጃ እኮ በስነ ስርዓት እየመለስክ አይደለም። እሱ እኮ ለኔ ብለህ አይደለም እኮ ቶፊክ። ይሄ እኮ ነፃ መድረክ ነው። የሰለጠነ ዘመን ላይ ነው ያለ ነው። 1000 ሰው ይታዘባል። ማነው እሱ መረጃ እያቀረበ ያለው? ማነው አልቀበልም ያለው? ለኔ ብለህ እኮ አይደለም። እኔ እኮ ከድር ጋር ሰዋራ ለከድር ብቻ ብዬ አይደለም። ኦዲየንስ አለ። እነሱ የሚቀበሉትን ይቀበላሉ፣ ሪጀክት የሚያደርጉትን ሪጀክት ያደርጋሉ። እንደዛ ነው ማሰብ ያለብህ። አንዴ ከድር እሺ፣ ይሄን አሁን የጨረስን ይመስለኛል። ሐሳባችንን እምነታችንን ገልጫለሁ። ቀጣዩ ጥያቄን እስቲ እንሂድበት። ኦኬ፣ ይሄንን ቶፊክን አንድ ላውራውና እንመለስ። አንተ ጋር ይቻላል። ቶፊክ አቤት። እዚሁ ላይ ትንሽ ያነሳሁትን ጥያቄ እንቀጥልን። እናንተ እስኪ በድጋሚ ለማስረዳት ትሞክራለህ? መልካም። ጥቁሩ ድንጋይ ከገነት የመጣ ነው ብለህ ታምናለህ? አዎ ከጀነት የተላከች አጅረተል ኢስዋድ ትባላለች። መቼ ነው የተላከው? ምን አልከኝ? መቼ ነው የተላከው? ኦኬ ወጣ እንዴ? ልቀይርልህ ነበር ጥያቄ። ከኔ ጋር ቀጥል ጥያቄ። እሺ እንቀጥላለን። አርዲ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎይ ሰላም ብያለሁ ሁላችሁንም። ኦኬ መልካም። የእኛው ላይ እሺ እንመለስበታለን ከሌሎቹ ጋር ሌሎችም ምን ጠይቃቸው ስለሚኖሩ። ሳፋና መርዋ ላይ መመላለስ ምንድን ነው ጥቅሙ? እዛ የሐጅ ክንውን ላይ የሚደረጉ ማንኛውም የአምልኮ ተግባራት የአምልኮ ተግባር ናቸው። እነኚህ የአምልኮ ተግባራት ከማን ያስተሰርያሉ? አቤት ከማን የተወሰዱት? ከማን የተወሰዱት? እነኚህ ሁሉም ከአብርሃም ነው የተወሰዱት። ነገር ግን ጣዖት አምላኪዎች ከጊዜ ሂደት በፊት ባዕድ አምልኮ ቀላቀሉበት። ለምሳሌ መካን ካባን ራቁታቸውን መዞር። ከድር ከጣዖት አምላኪዎቹ እንደተወሰደ እኔ የፈለግከውን አዲስ ሰጥሃለሁኝ ከቡኻሪ ከሙስሊም ከአቡ ዳውድ እንዲሁም ከተፍሲሮች አንተ ከአብርሃም እንደተወሰደ 7 መዞር 7 ጊዜ መዞር ከአብርሃም እንደተወሰደ ፕሪኢስላሚክ አንድ መረጃ ስጠኝ። ፕሪኢስላሚክ ከኢስላም ከመምጣቱ በፊት የምትለኝ ከሆነ ላመጣልህ አልችልም። እኛ መረጃችን ከሂስቶሪያኖች በላይ ራሱ ቁርአንን ነው የምናምነው የአምላካችን ቃል ስለሆነ ማለት ነው። ግን ከእስላም በፊት ስለተፈጠረ ነገር ብትለኝ ያ አሁን ላመጣልህ አልችልም። የሚያመጡ ሰዎች ይኖሩ ይችላሉ። ለምና ወንድሜ ከድር ንቃ። አንድ መረጃ እንኳን ሊጠፋ አይችልም። አብርሃም ማለት እጅግ ታላቅ አባት ታዋቂ ነበረ።
አንዲት ኤቪደንስ እንዴት ትጠፋለች ብለህ ታስባለህ? ቁርአን እኮ በቂ መረጃችን፣ እኛ እኮ የአምላካችን ቃል ነው ብለን ቁርአን እናምናለን። ችግር የለውም እኮ ከድር እኔ አይብቃህ እያልኩ አይደለም፣ ግን አትሊስት አይምሯችን ለምንጠቀም ሁሉም ነገር ስጠየቅ ከሂስትሪ ሸሽቼ ከአርኪኦሎጂ ሸሽቼ ከእውነተኛው ሪያሊቲ ዓለም ላይ ሸሽቼ ቁርአን ብቻ። ኧረ ተው ንቃ። እስቲ ሙሴ ከሰማይ መና ስለማውረዱ እስቲ አንተ ማስረጃ አምጣልኝ። ከሰማይ መናን ስለማውረዱ ሙሴ እኔ ነገርኩህ፣ ቅድምም ብያለሁ። እኔ ሙሴን ቻሌንጅ ስታደርገኝ ሙሴ አንድ ሰው ነው፣ 5 መጽሐፍቶችን ጽፏል። የሙሴን አልቀበልም ብትለኝ ለምሳሌ መና ከሰማይ ለመውረዱ በዮሐንስ ወንጌል ላይ መጣና አረጋግጥልሃለሁ። ሙሴ የሚደግፈኝ ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 30 ጀምሮ ክርስቶስ ራሱ መጥቶ ያመና ምን እንደሆነ ይተረጉመዋል። ስለዚህ ስለመናው ስጠይቀኝ አዳም ያ ኮንፊርም ያደርግልኛል መጥቶ ማለት ነው። አንተ ግን አንድ መጽሐፍ ላይ አንድ ሰው ላይ እኮ ነው ጥገኛ የሆንከው። እኔ ሙሴን እንደዚህ ለመሆኑ በምን እርግጠኛ ልሆን ስትለኝ አሁን እንዳልኩ በዮሐንስ ወንጌል ላይ መጣና እንደዚህ አረጋግጥልሃለሁ። ጳውሎስም ይደግመዋል ይሄንን። ግን አንተ ግን አንድ ሰው ላይ ነህ። አሁንም ቁርአን የወረደው በአንድ ሰው ላይ ብቻ ነው ብለህ ነው የምታምነው። ለመለስ እሺ፣ አንተ እንግዲህ የሙሴን ቀጣይ ትውልድ የተነሱ ነቢያቶች ናቸው የመሰከሩለት ብለሃል። እኛ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ዘመን ግን ህዝብ መስክሮለታል። ሐዲሶቻችንን የምታይ ከሆነ በሺዎች የሚቆጠሩ ዘጋቢዎች ናቸው ያስተላለፉት ሐዲሶችን። ያ ሁሉ ምስክር ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም አይደሉም የራሳቸውን ጽሑፍ የራሳቸውን ሐዲስ የጻፉት። አንዴ ልጨርሳ ሐሳቤን። ያለው አንድ ነገር ለይ ከመሐመድ እና ከሙሴ ጋር ልዩነት አንድ ነገር ያስ ይሄ ቁርአንህ ላይም ያለ ነው። አይ ቲንክ ሱራ 391 አካባቢ ላይ ይመስለኛል። ቁርአንህም እኛን ነው የሚደግፈው። ምክንያቱም ህግና ጽሁፎች የተሰጡት ለሙሴ ነው ይላል። አዲስ ኪዳን ላይ ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር አይ ቲንክ 17 አካባቢ ላይ ህግ በሙሴ ጸጋ በክርስቶስ እንደሚለው ማለት ነው። ጽሁፍ የጀመረው ከሙሴ ነው። ከዛ በኋላ የሚመጡ ሁሉ ሙሴን ሪጀክት ሊያደርገው አይችሉ። ሙሴን ኮንፊርም አድርገው ነው የሚመጡት። ከዛ በኋላ የሚመጡ ነቢያት ደግሞ ከኋላ ያለው ምን ያመጣላቸዋል? ትንቢት አላቸው። ስለዚህ የእሱን አስተምሮ አስቀጥለው ነው የሚመጡት። የሙሐመድ እኮ እንደዛ አይደለም። የእነሱን አስተምሮ ሪጀክት አድርጎ ተቃውሟቸው ነው የመጣው። የሚመጡ ነቢያት ሁሉ በዛው ሰንሰለት ውስጥ መምጣት አለባቸው። ተስማምተው ፓራራል ነው መሄድ ያለባቸው። ሙሐመድ ግን ዳይቨርት አድርጎ ወይንም ደግሞ ተቃርኖ ሲመጣ ሽፍት ሲያደርግ የሆነ ቶፒክ ላይ እንዴ ከእነኚህ ሁሉ 124,000 ነቢያት አለ ትላለህ። ከእነኚህ ሁሉ ጋር ተጋይቶ አንድ ኤቪደንስ ማምጣት ካልቻለ አይ ከድር 124,000 ነቢያት አሉ ብለህ አንድ ኤቪደንስ ማታመጣልኝ ከሆነ ሁሉንም ተዛ መጨረሻ ላይ ትመጣና የለኝም መልሴ ማን ነው? ሙሐመድ ብቻ ነው። እንዴት ነው እሱ ታዲያ ምን የምትቀበለው? እሺ 3 ደቂቃ ስጠኝና ላውራ፣ አታቋርጠኝ። አንድ ጊዜ ከድር 3 ደቂቃ ሙሉ ከማውራት በፊት አንድ ሐሳብ። እሺ 1 ደቂቃ ላውራ። ማውራት እኮ አልቻልኩም። ኦኬ እሺ አውራና እኔ ሐሳብ ሰጣለሁ። እሺ ቀጥል። እሺ አሁን እንግዲህ ለሙሴ አሁን ምስክርነቱ ቀጣይ ትውልድ የተነሱ ነቢያቶች ናቸው ብለኛል። አሁን በዚህ ጋር ስናየው ቀጣይ ትውልዶች ሙሴ መጽሐፉን ሲጽፍ ተአምራቶቹን አላዩም። ቀጣይ ትውልድ ከደረሰ በኋላ ነው መጽሐፉን የመሰከሩት ማለት ነው። ነገር ግን እዚህ ጋር በኢስላሚክ ግን ስትሄድ አንዴ ልጨርስ። በኢስላሚክ ግን ስትሄድ ግን በሺዎች የሚቆጠሩ ሰዎች እኮ ናቸው የመሰከሩት። ሐዲሶችን ያቸው ስንት ዘጋቢ እንዳላቸው ጨረቃ ለሁለት ሲከፈል እኮ ማአት ሐዲሶች ተዘግበዋል። ነብዩ ሰለላሁ ዐለይሂ ወሰለም ከእጃቸው ከጣቶቻቸው መሃል ውሃ ፈልቆ 1400 1500 ሰዎች አንዴ ልጨርስ 1500 ሰዎች ሲያጠጡ እኮ 1500 ሰዎች መስክረዋል። አንደኛ ቁርአን ጋር ትጋጫለህ። ክፈትና አሳየን። ከቁርአን ጋር ላላትምህ ታምር ቁርአን አንድም እንዳልተሰጠው ነው የሚነገር። ቁርአን ላይ ምንም ነገር እንዳልተሰራ ነው የሚናገረው። ጨረቃም ደግሞ ጨረቃ እንደ ሰዓቷ ተቃረበ፣ ጨረቃ ተከፈለ፣ ተገመሰች የሚለው ስለ ቂያማ ቀን የሚያወራ እንጂ አይደለም። ስለ ታምር የሚያወራ አይደለም። ለቂያማ የሚያወራል። አይ
ስለ ቂያማ የሚያወራ ክፍል ነው። ሰዓቲቱ ቀረበች፣ ጨረቃም ተገመሰች። አላህ ደግሞ ሰፍቷት ነው የተገመሰችውን ሰዓቷ መቅረቡ ወይንም ደግሞ ትንሣኤ መቅረቡን ረስቶት ደፈናት እንደገና የተገመሰችዋል። እሱም ያወራው ስለ ቂያማ ቀን ትንቢት ነው። ነገር ግን ሙሴ ቅድም ያልኩ ምንድን ነው? ሙሴ እንደውም በህዝብ መሃል ነው ተአምር ያደረገው። ለሙሐመድ ተአምሮቹ ምንድናቸው? ዛፍ፣ አህያና ድንጋይ። አይ ቲንክ ድንጋይ ነው። ይሄ ደግሞ ኤቪደንስ ሊሆን አይችልም። ዛፍ ተናገረኝ፣ ጂኒዎች ለምሳሌ ወሰዱኝ አለ። ምስክር ማን ነው ሲባል ዛፍ አለ። መንገድ ላይ ሲሄድ ድንጋይ አለ። ሰላም የሚለው ድንጋይ ሰላም ይለኛል፣ ያወራኛል ድንጋዩ አለ። ሌላኛው ምስክሩ ማን ነው? አህያ፣ የታሰረው አህያ የነቢያት መቀመጫ ነበረ፣ አዋራኝ አለ። ይሄ ምስክር ሊሆን አይችልም። ቶፒኩ ላይ ፎከስ አድርግ። ሙሐመድ የለው የመጣው መቼ ነው? በኋላ የመጣ ነው። ከነኚህ ነቢያት ጽሑፍ ከጀመረ በኋላ ነው። ስለዚህ የነኚህን አስተምሮ ማስቀጠል አለበት እያልኩ ነው። ተቃርኖ ነው የመጣው። ተቃርኖ ከመጣ እነኚህ ነቢያቶች አስቀድመዋሉ ካሉ ደግሞ እዛ ቦታ ለመምጣታቸው ያንን ለማድረጋቸው ኢቪደንስ ማምጣት አለብህ። አሁን እኮ ያልመጡትን መጥቷል እያለ ነው። ሜቢ ግልጽ ከሆነልህ ጥያቄ ገብቶኛል። ነገር ግን ኢስላሚክ ከመጽሐፍ ቅዱስ ነቢያቶች በላይ የበለጠ ጠንካራ መረጃና ማስረጃ አለው እያልኩ ነው። ምክንያቱም ወደ ጎን ነው ማስረጃዎቹ። ለምሳሌ ውሃ ከእጁ ተአምራት ስለማለት አንዴ ልጨርስ። ከእጁ ውሃ ፈለቀ የሚለው 1500 ህዝብ አይቶታል። ብዙ ሰዎች ዘግቦታል። በሐዲስ አለ። ቀጣይ ትውልድ አልተጠበቀም ለመመስከር። ምክንያቱም ወደ ጎን ብዙ ሰዎች ሐዲሶችን አስተላልፈውታል። ሐዲሱ መች ነው እንደዚሁም ጨረቃ ተሰነጠቀ የሚለው ብዙ ሐዲሶች አሉ። ብራዘር ከድር ሐዲሱ መች ነው የተጻፈው? ሐዲሱ ከአያታቸው ሰምተው ነው የተናገሩት አውሬዎቹ ማለት ነው። መሐመድ ቢን እስማኤል አልቡኻሪ ለምሳሌ ሐዲሱን ሲጽፍ ከመሐመድ ሞት በኋላ በስንት ዓመተ ምህረት ነው የተነሳው? ቆይ በስንት ዓመተ ምህረት ነው የጻፈው? ለምሳሌ አሁን ስለ አልቡኻሪ ሰማኝ አንዴ። ዝቅተኛው ከአያቱ ሰምቶ የተናገረ ነው። ከፍተኛው 5 ትውልድ ነው። ከስንት ዓመት በኋላ ነው የመጣው ከመሐመድ ሞት? ሐዲሶቹ ዝቅተኛ 3 ትውልድ ነው ከአያት ሰምቶ መናገር። ከፍተኛው ማለት ስንት ዓመት ነው? 3 ትውልድ ማለት ስንት ዓመት ነው? 3 ትውልድ። አሁን የአይሻ ሐዲሶች 3 ትውልድ አሉ። ረጅም እድሜ ስለኖረ 3 ትውልድ ማለት ምን ማለት ነው? ብራዘር በዓመተ ምህረት አስቀምጥልኝ። በዓመተ ምህረት እንጂ ኤግዛክትሊ ትልል አልችልም። አንድ ጀነሬሽን ማለት 100 ዓመት ማለት ነው አይደል? አንድ ጀነሬሽን 100 ዓመት ለምን እንደምትወስደው በ100 ዓመት ጀነሬሽን አታይሚንግ። ቆይ አንዴ አንተ የሚሆት አድርግ። እሱን እንኳን ብንወስደው በትንሹ 200 ዓመት ራሱ ብለን ብንወስደው አልቡኻሪ 200 ዓመት ፈጅቶበታል ይሄንን ሐዲስ ለመሰብሰብ ማለት ነው። ስለዚህ የሩቅ ሰው ነው። ታምር መስራቱን አላየም፣ በአይን አልተመለከተም። ስለዚህ ኤዊትነስ የለውም፣ ወይም ደግሞ በአይን እይታ ነገሩን ስላላረጋገጠ ምስክር ሆኖ ሊቀመጥ አይችልም። ለምሳሌ ማለት ነው በአንተ አንደርስታንዲንግ ከሄድን ለምሳሌ ስለ ሙሴ ማወቅ ከፈለግንማ ወንጌሎችም እኮ ከ70 ዓመት በኋላ ነው የተጻፉት። ወይስ አንዴ ወደ ሐሳቡ እንመለስ። ለምሳሌ ስለ ሙሴ ታሪክ አንተ ብትፈልግ አሰምፕሽን ኦፍ ሞሴስ የሚል መጽሐፍ አለ። ኦኬ ሆሊ ትራዲሽን የሆነ አይሁድም የሚያምኑት በቤተ ክርስቲያንም ለታሪክ ማጣቀሻ ሆኖ የሚቀርብ ማለት ነው። ከዛ መጽሐፍ ማግኘት ትችላለህ። ሌሎች የእውነታ ምስክሮችም ስላሉ በዛው ልክ ብትሄድ መልካም ነው። አይ በአይን ስላላዩ የሆኑ ትውልዶች ስለመሰከሩ አልቀበለውም ከሆነ የአንተን ሰውዬ ታሪክ ከ200 ዓመት በኋላ መተው ጽፎ በምን ሞራል ነው አንተ እውነት ነው ተቀበሉልኝ ብለህ ታምራቱን ልትናገርለት የምትችለው? ሐዲሱ ስላላወቀ ነው። በዑመር ኢብኑ አብዱላህ ጣሂር ቆይ አንዴ በኢየሱስ ስም ምን ሆናል? ምንት አድርጋ እንዴ ወደ ሐዲሱንም እንትን ተመለስና ሐዲሱ ላይ ጠይቀውን ጥያቄ ብቻ ትኩረት አድርገህ ቶፒክ ሳታስቀይር እዛው ጋር እንትን በል። ሙሴ አትበል። ኦኬ ስለ ሙሴ ካነሳ ያንተው መጽሐፍ ራሱ ሙሴ ነው ወቅሉኝ ብሎ የኛኑ ታሪክ ቀርቶ ቁጭ ስለሚያደርገው እዛው ያንተው መጽሐፍ ላይ ማለት ነው። ፍሪ ኢስላሚክ ስላልኝ ያነሳዎች ማንሳት ፈልጌ አይደለም። ፍሪ ኢስላሚክ ያስፈልገው ለምንድን ነው? ጉዳዩ ከፕሪ ኢስላሚክ አስቀድሞ የነበረ ሂስቶሪካል ኤቪደንስ ስለሚፈልግ ነው። ለምሳሌ እስማኤልና አብርሃም አብሮ ለመኖራቸው ምንድነው ማስረጃ? አንተ ለምሳሌ ከቁርአን ውጪ ማረጋገጫ አለ? እስቲ መኖራቸውንና ከአባን መገንባታቸውን እስቲ በማስረጃ አሳየኝ ከቁርአን ውጪ፣ ወይም ደግሞ ከሐዲሳት ውጪ ማስረጃ አምጣ እስቲ። የትና መች ገነቡት? ልክ ስለ አዳም ሁኔታ ከመጽሐፍ ቅዱስ ውጪ ማስረጃ እንደሌለን ሁላ
መች ገነቡት? ጊዜውን ነው ንገረኝ ነው ያልኩህ። መች ነው የገነቡት? ጊዜውን ንገረኝ። ከቁርአን ውጭ ምንም ማስረጃ የለም። ከቁርአን ውጭ ምንም ማስረጃ የለም። ምንም ማስረጃ የለም። ትክክለኛው መረጃችን ቁርአን ነው። ይኸውልህ ከዲር አንዴ ትሰማኛለህ? ከዲር አብርሃም አንዴ ከዲር አንዴ መፍታቆይ ሰው የምንሆን መፍታቆይ ታይሚንግ አንዴ ሚውት አድርግ። አንተ ሚውት አድርግ። ዝም በል ከሱ ጋር ቀጥል። ከዲር ይሰማኝ ነው አይደለ? ምን ሆኗል ልጁ? ከዲር በስርዓት እየረበሸ ነው። እስኪ ቆይ አንድ ጊዜ እየጠበቅኩኝ ነው እኔም ለማውራት ከከድር ጋር ከመቀጠል በፊት። እሺ ቀጥል አድርግ፣ ችግር የለውም። ኤፍታንተን ሳይሆን ከታች ያለው ልጅ ነው። እናንተ ከጨረሳችሁ ሀሳብ ሰጣችሁ። እሺ አይ ፖይንቴን ላስቀምጥና እሺ ለአንተ እድሉን እሰጣለሁ። አንድ ደቂቃ ብቻ። እስቲ ለምሳሌ እስማኤል የተወለደው ከማን ነው? እናቱ ማን ነች? ኢብራሂም እስማኤልን የወለደው ከማን ነው? ከድር አይኔን ነው። እሺ ጥያቄውን ስትገምልኝ ይቅርታ። ኢብራሂም እስማኤልን የወለደው ከማን ነው? እናቱ ማን ነች? ሀጀር። ሀጀር ነው ስሟ? አዎ። እስቲ ማስረጃ አምጣና አብሮ ኖረው ቆይ ማስረጃ አምጣና አብሮ ኖረው ከአባን እንደገነቡ በማስረጃ ሳይኝ። ሀጀር ከምትባል ሴት ጋር ኢብራሂም ኖሮ እስማኤልን ወለደ። ዘና አሳድገውት ከሱ ጋር ደግሞ መጥቶ ከልጁ ከእስማኤል ጋር ያንን ከአባ መገንባቱ ማስረጃ አምጣ እስቲ። ሰሂህ ቡኻሪ ላይ አብሮ እንደኖሩ ሳይሆን የሚገልጸው ከዛ ከሳራ ዘንድ ከልጁ ጋር ወስዷቸው በረሃ ላይ ጥሏቸው እንደተመለሰ ነው። ልጁ በረሃ ላይ ነው። ስለዚህ አብሮ አልኖርም፣ ከእስማኤል ጋር አብሮ አልኖርም ማለት ነው። እየተመላለሰ ብቻ ይጠይቃቸዋል እየቆየ። ስለዚህ አብሮ ያልኖረው ሰውዬ ምን አደረገ? ከልጁ ጋር ግን አብሮ በሚኖር እሳቤ ምን አደረገ? ከአባን ገነባ። ማሻአላ ኢዝ አሜዚንግ። በጣም ነው ደስ የሚለው። ከዘመናት በኋላ መጣና ልጁን ለመጠየቅ እዛው ተቀምጧል ሰሂህ ቡኻሪ ላይ። በቃ ቀጥል አድርግ አንተ። እሺ እሺ መስዋዕቱን የሚያፈርሰው ቶፒክ አንዱ ይሄ እኮ ነው። እንዳልተገናኙ ነው የሚናገረው። ማንና ማን እንዳልተገናኘ ቀጥል አድርግ። እሺ ትንሽ የችን ሀሳብ ልበልና ትቀጥላላችሁ። አሁን እየተባለን ያለነው ነገር ምንድነው? በመሐመድና በኢብራሂም መካከል ያለው የእድሜ ልዩነት እውነተኛው አብርሃም ከሆነ ማለት ነው ያለው የእድሜ ልዩነት ወደ 4000 ዓመት የሚቆጠር ነው። ለዚህ ለ4000 ዓመታት ልብ በሉ፣ ለ4000 ዓመታት ኢብራሂም እንግዲህ ሄዶ ለህዝቦቹ ኢብራሂም የት እንደኖረ እናውቃለን። እስራኤላዊ እንደሆነ ይታወቃል። እስራኤል ውስጥ እንደኖረ ይታወቃል። በመካና በእስራኤል መካከል ወደ 2700 ኪሎ ሜትር ልዩነት አለ። 2700 ኪሎ ሜትር። ስለዚህ አብርሃም ወይ ኢብራሂም ወደ እስራኤል ተመልሶ እዛ ላሉ ህዝቦች አስተምሮ ለ4000 ዓመት ሙሉ ሰዎች መካ ድረስ ከእስራኤል እየተመላለሱ ሀጅ እንዲያው ምናልባት የተወሰነች ዓመት እንኳን በዛ መሃል ተረስቶ ነበር ታሪኩ ቢባል እንዲያው 500 ዓመት ተረስቶ ነበር ይባል። ኦኬ 3500 ዓመት ብለን እንያዘው። ለ3500 ዓመት ሰው ከእስራኤል መካ ድረስ እየሄደ ሀጅ ሲያደርግ እንግዲህ የእምነት መሰረት ነው አይደለ? አንደኛው ሀጅ ማድረግ የእምነት የእስልምና እምነት መሰረት ከሚባሉ ነገሮች ናቸው። ኢብራሂምም ለሰዎቹ ሄዶ እንዲያስተምር ታዟል፣ ሄዶ አስተምሯል። ስለዚህ ለ3500 ዓመት ሲደረግ የነበረ ድርጊትን አንዲት ብጣሽ ወረቀት ላይ እንኳን ማስረጃዋ አትገኝም ብሎ መናገር ምን ያህል የወደቀ አስተሳሰብ እንደሆነ ሰው መገመት። ልመልስልህ። ኧረ እባክህ ከድር ምን ሆነህ ነው? እሺ በሰላም ነው? ኦኬ። ስለዚህ ምን ያህል የወደቀ አስተሳሰብ እንደሆነ ብጣሽ ወረቀት ላይ ለ3500 ዘመን ይሄ ድርጊት ሲደረግ አንድም ሰው ሬከርድ ያደረገ የለም ብሎ መናገር በጣም ኢማጂን 3500 ዓመት ማለት በጣም ረጅም ነው። አንተ ሙሴ እያልክ ስትጠይቀን ሙሴ የዛሬ ስንት ሺህ ዘመን ያደረገውን አንድ ወቅት ላይ ያደረገውን ተግባር ሳይሆን እየጠየቅን ያለ ነው ለ3000 ዓመት በብዙ ሚሊዮን የሚቆጠሩ ህዝቦች ከትውልድ ትውልድ ያደረጉትን ተግባር
ኦኬ ሂስትሪ እንዴት እንደሚሰራ ማታቅ ከሆነ ምናልባት ሂስትሪ ሪከርድ ይደረጋል፣ ይመዘገባል። ሰዎች የሚሄዱበት ቦታ የሚመላለሱበት ቦታ እንኳንና በታሪኮቹ ባለቤት ይቅሩና በተቃራኒ ወገንም ይመዘገባል። እንደዚህ አይነት ሰዎች እዚህ ቦታ ላይ ይመጡ ነበር። ለምሳሌ የግሪክ ፈላስፎችን ሄዶ መመልከት ይቻላል። የቻይኒዝ ትሬደሮችን ወይንም የቻይኒዝ ነጋዴዎችን ታሪኮች ሄደህ መመልከት ትችላለህ። እንዴት አድርገው ታሪክ ይመዘግቡ እንደነበረ አረቢያ ድረስ እየመጡ ሲገበያዩ የመጡበትን ቦታ ይመዘገባል። የሚታወቁ ቦታዎች አረብ ውስጥ የመጡበት ቦታ በአርኪኦሎጂ እንኳን የሚገኙ አሉ። መካ ግን አንድ ቦታ በስህተት ተጠቅሳ አታውቅም። አንድ ቦታ በውጭም በውስጣዊ ሶርሶችም አንድ ቦታ ላይ መካ ሲግኒፊካንት የሆነች ወይንም ቦታዋ ትኩረት የምትስብ ቦታ ሆነ አንድም ቦታ ላይ በማንም ተጠቅሳ አታውቅም። አንድ የሆነ ከክርስቶስ ልደት በፊት የሆነ አንድ ግሪክ ፈላስፋ ማክራባህ የሚባል ቦታ ጽፎ ነበር። እሱንም አንድ ቦታ ላይ እንደ ኮቴሽን ወይንም እንደ ንግድ ቦታ ብሎ የጠቀሰውን ይሄ ሊሆን ይችላል ተብሎ ይገምታሉ እንጂ that's not even clear እንትን የሆነ ግልጽ የሆነ ማጣቀሻ አይደለም። ስለዚህ መካ አንድ ቦታ ካልተጠቀሰች ይሄ ማስረጃ ብለን የምንጠይቅህ ነገር መሐመድ የወሰደው ዝም ብሎ የፈጠረው ታሪክ ስለመሆኑ በጣም ማረጋገጫ ነው። ባይሆን ኖሮ የፈጠራ ውጤት ባይሆን ኖሮ አንዲት ማስረጃ ሰዎች እኮ ይመላለሱ ነበር። ለምንድን ነው የሚለውን ጉዳይ ተወው። ለምንድን ነው የሚመላለሱትን ሳይሆን ሰዎች እዚህ ቦታ ላይ መካ የምትባል ቦታ ላይ ይመላለሱ ነበር በተደጋጋሚ እያለ የሚያሳይ ማስረጃ መኖር ነበረበት። ከሌለ ግን የመሐመድ የፈጠራ ውጤት ነው። ረጅም ጊዜ ላለመውሰድ በዚሁ ላይ ልተው። ለመለስ ታንኪው። እሺ በመጀመሪያ ደረጃ እንዴት በዓለም ላይ አቤት ልቀጥል አይደል? በመጀመሪያ ደረጃ ከዓለም ወደ መካ ሲመጡ ልጨርስ አንዴ ላብራራ፣ አታቋርጡኝ። ቀጥላለህ። አርዲ የተናገረውን ትቃወማለህ? እሺ ትቃወማለህ? እኔ ያው ፋክት ነው ብዬ ነው ማለት የ1300 ዓመት የ1500 ዓመት ክስተት የተጣባ ረዳዳ አለ። አንዲት ብታሽ ወረቀት መረጃ የለችውም ማለት የነ አርስቶትል የነ ጲላጦ እንደዚህ የግለሰቦች እንኳን በዓለም ላይ ያደረጉት ታሪካቸው አስቀድሞ የነሱ ተመዝግቦ በዚህ ደረጃ ሲኖር የ1500 በትንሹ ዓመት ክስተት በዓለም ላይ ይሄንን አድርገዋል። ህዝቦች ነው የግለሰብ አይደለም። ህዝቦች ሀጅ ያደርጉ ነበር የሚል አንድ ቢጣሽ መረጃ ከሌለ እንዴት ይታመናል ብሎ አንደኛ ነገር እስማኤል የተላኩት ለአረቦች ብቻ ናቸው። ለዓለም የተላከው ነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። እዛ ጋር የሀጅ እስማኤሎች ነው። እዛ አካባቢ ለነበሩ ጁርሃም የሚባሉ ጎሳዎች ነበሩ። ለነሱ ጎሳዎች ተላኩት። ምን ሀጅ አላደረጉም ማለት ነው። እነማን? እና አብርሃም እና ይስሐቅ ሌሎቹ ነቢያቶች ሀጅ አላደረጉም ማለት ነው። እንደዛ የሆነ የተረጋገጠ መረጃ አላውቅም እኔ ብቻ። የተረጋገጠ መረጃው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ለዓለም የተላኩት አንድ። ስለዚህ ይሄ ነገር የሚከናወነው የት ነው? የዓለም ታሪክ ሳይሆን እዛ መካና በዙሪያ ያሉት ሀገሮች ድርጊት ነው። የሐጅ አምልኮ ማለት በመካና በዙሪያው እንጂ የዓለም አይደለም። አንድ በል። ሁለተኛ ነገር ደግሞ እነዚህ ህዝቦች ማንበብና መጻፍ አይችሉም። ስለዚህ መጻፍ ማይችል ህዝብ እንዴት ነው ታሪክ መመዝገብ ነበረበት የምትለው? ቴንኪው። እኛም እያልን ያለነው እኮ ነው። ያ ክስተት እዛው የአረቡ ብቻ ነበረ። የአብርሃም ነው ያልኩህ። የአብርሃም ነው ያልኩህ። የአብርሃም ነው ያልኩህ። ህዝብ ታሪክ አይደለም፣ የነቢያቶቹ ታሪክ አይደለም። ምንድን ተራን ጠብቅ። አለም አወርዳለሁ። ኑር ማን አትረብሽ። ደቂቃን እሰጣለን፣ ታወራለህ። የአረቡ ዓለም ብቻ ክስተት ነው ይሄ። በፓጋኖቹ እዛው መካ ያሉት የሚያደርጉት ነው ስለ የነበረው እኮ ለዚህ ነው እኔ። ምክንያቱም እዛ የነበሩት ፓጋኖቹ ያንን ያደርጉን ነበር። ከዛ ውጭ ማንም አያደርገውም ስለ የነበረው ለዚህ ነው። አንተ መሰከርክልን። አሁን አብርሃም ባስተማራቸው መሰረት፣ አብርሃምና እስማኤል ባስተማራቸው መሰረት መካና በዙሪያ ያሉ ሀገራት የሚያደርጉት የሐጅ ክንውን ነው እንጂ የዓለም ህዝብ ሁሉ የታዘዘበት
የአምልኮ ተግባር አይደለም። የዓለም ህዝብ ሁላ ልክ የእስራኤል ነቢያቶች ማለት ነው። አብሬህ ገሃነመ እሳት ውስጥ ገባለሁ አብርሃም እና ይስሐቅ ሐጅ አስተምረዋል የሚል መረጃ ስጠኝ። አብርሃምና ማን? አብርሃምና ኢስማኤል ሐጅ አደራረግን በዛ ያሉትንና በአቅራቢያ ያሉ ሰዎች አገራቶችን ሐጅ አደራረግ አስተምረዋቸው ነው ያደረጉት የሚለውን መረጃ ስጠኝ። እንዴ ወአዝን ፊናሲ ፊል ሐጅ እኮ ይላል ቁርአን ላይ ሰዎችን ተጣራ ወደ ሐጅ እኮ አሉ አብርሃምን። ከድር አንድ ጊዜ ኢብራሂም ለመካ የተላከ ነብይ ነው ወይስ አይደለም? ለመካና አካባቢው የተላከው ነብይ እዛ ሰፍረው ለነበሩት ለጁርሃሞቹ እስማኤል ነው እንጂ አብርሃም አይደለም። ስለዚህ ኢብራሂም ግን አብርሃም መጥቶ ያንን ቤት ገነቡትና እዛ ቦታ እምነቱን አቋቋሙ። እዛ ቦታ ግን በማስተማር የቀጠለው ማን ነው? እስማኤል ነው ልጁ ማለት ነው። ሂድና አስተምር። ስለዚህ ነገር ግን ሂድና አስተምር ተብሎ የተነገረው ለማን ነው? ለኢብራሂም ነው ለማን ነው? አብርሃም ቤቱን ገንባ እና ሰዎች ወደ ሐጅ ጥራ ነው የተባለው። ከድር ቆይ ኤኑር አጥፋ ሚውት አድርግ። ከድር ኢብራሂም አብርሃም አትበል። ኢብራሂም ሄዶ እንዲያስተምር ታዟል ወይስ አልታዘዘም? ቤቱን ገንባና ሰዎችን ወደ ሐጅ ጥራ ነው የተባለው እኮ። ቁርአን ላይ ሰዎችን ወደ ሰላት ይጠራ ነበር የሚለው መርየም ላይ የተጠቀሰው እስማኤል ነው። ፕሪስላሚክ ይሄ ነገር መኖሩ መረጃ ስጠኝ። ኖ በፕሪስላሚክ ይሄ ነገር ሊመጣ እንደማይችል እኮ እርሱም መልሶታል። ግልጽ ነው። ኢቭን በቁርአኑ ራሱ ይሄ ነገር ስለ አዳም አፈጣጠር ፕሪስላሚክ መረጃ እንደሌለን ሁላ ሌሎች ነገሮችም የአላህ ቃላችን በቂ ነው። አንድ ጊዜ ስለዚህ ማን ነው ኢብራሂም ሂድና ስለ ሐጅ ፕሮክሌም አድርግ ለህዝቦች ተናገር ተብሎ ሲናገር ይሄ መልእክተኝነት ነው ወይስ መልእክተኝነት አይደለም? ተልእኮ ነው። መልእክተኝነት አይደለም ሊሆን ይችላል። ስለዚህ ኢብራሂም ለመካና ለአካባቢ የተላከ መልእክተኛ ነው። አይ ዶንት ኖ ዛሬ ነገር ግን አብርሃም ለመለሰው ዘር አያ ተምሳሌት ነው። ኢብራሂም መልእክተኛ ነው ወይስ አይደለም? አሁን እኛ ባለን የቁርአን መረጃ ምንድነው የሚለው? አብርሃምን ቤቱን ስራና ሰዎችን ለሐጅ ተጣራ የሚል አለ። አንድ ሌላ ደግሞ እስማኤል ደግሞ እዛ ጋር ፕሊስ ከሌሎቹ ወደ እስማኤልን አልጠየቅኩም። ኢብራሂም መልእክትን ያስተላለፈው ወይስ አይደለም? የአላህን መልእክት አስተላለፈም ለመካና ለዙሪያ ህዝቦች ነው የካባ ግንባታንና ስለዚህ ኢብራሂም ለመካና ሐጅን ማለት ነው። ግን ከየአቅጣጫው ይመጡ ነበር ሰዎች። ለመካ የተላከ መልእክተኛ ነው ታዲያ ኢብራሂም ልትለው ትችላለህ። ምክንያቱም መካን የገነባው እሱ ነው፣ ዝርያውን እዛ ጋር ያሰፈረው እሱ ነው። ስለዚህ ኢብራሂም የመካ መልእክተኛ ነው። በጣም ጥሩ እንጂ እስራኤል አይደለም። የሁለቱም ነው እንጂ የእስራኤልም ነው እንጂ የሁለቱም ለጅምሩት ህዝቦችም ነው፣ ለተለያዩ ህዝቦች እኮ የተላከ ነው። ልክ ሙሴ ለፈርዖንም ለበኒ እስራኤሎችም እንደተላከ ማለት ነው። ቀደም ብለህ ነበረ ኢብራሂም ለእስራኤል የተላከ ነብይ ነው ብለህ ነበረ። አሁን ደግሞ ቀየርከው። እዚህ ውስጥ እንትን ውስጥ ምንድነው ለእስራኤል ነው አልኩ እንዴ? ለእስራኤል ብቻ የተላከ ነው አላልኩም። ቃል በቃል ነው ቅድም የተናገርከው። ብዙ ጊዜ ትቀይራለህ ኦፒኒየንህን ከድር። ከዚህ በፊት እኮ አውርተን ኖ ያፎ ለምታ ሊሆን ይችላል። ስለዚህ አሁን እያልከን ያለኸው እኛንም ማስወሩና እናንተ ብቻ እያወራችሁ እኮ አድማጭ ሆነ። ጥሩ ነው። ኤኑር ሚውት አድርግና ቁጭ በል ካልተመቸህ እታችሁን ከድር ይቅርታ አስወርደው። ኤኑርን እየረበሸ ነው በጣም። እየረበሽኩ አይደለም፣ ያው እድል ስጡን ነው። ተግባብታችሁ አውሩና ለእኛም እድል ስጡን እናውራ ነው እያልኩ ሰው እያወራ በመሀል ተግባባችሁ ከሆነ አንዴ ትንሽ ቃል አውርቼ ልውረድ እኔ። እሺ ይሄንን ሐሳብ ቆይ አንድ ጊዜ ይሄንን ሐሳብ ሰጥቼ እጨርሳለሁኝ። ሬድ አንተ እንደዛ እያልክ እኮ አስወርዱት እንዲህ እያልክ አሁን አንተ ብቻ ነህ እያወራህ ያለው። ለእኛም እድል ስጠን። የሆነ ነጥብ አንስታችሁ ዘግታችሁ ወደ ሌላ ስቴፕ እየሄዳችሁ ነው እንጂ ጭቅጭቅ ብቻ ኖር። ቆይ ማይክን ያዝና ትቀጥላለህ። ሐሳቤን ልጨርስና እቀጥላለሁኝ። እሺ ለመካ የተላከው መልእክተኛ ማን ነው ብሎ ነበረ ቅድም። እስማኤል ለምሳሌ ለመካና ለአካባቢ፣ ኢብራሂም ግን ለእስራኤል ነው የሚል ሐሳብ ተናግሮ ነበር። አሁን ደግሞ ቀይሮ ኢብራሂም መልሶ
የመካ እንደዛኔ ማለት ያላስታውስም ያዕቆብ ለምታ ሊሆን ይችላል። አብርሃም የእስራኤል ዘር ሃይማኖትም የአረቦችም ሃይማኖት መስራች ነው፣ ዋናው አባት ነው። ኦኬ እሺ ጥሩ ነው። አሁን ይሄንን ልበልና ልጨርሳለሁ። ቁርአን ደግሞ ምን ይላል? ለህዝቦቿ በቋንቋቸው የሚናገር መልእክተኛ ካልሆነ እንጂ አንልክም፣ ወይንም በዘራቸው የሆነ መልእክተኛ ካልሆነ እንጂ አንልክም ብሎ ተናግሮ ደግሞ በሌላ ክፍል ላይ እናገኛለን። ኢብራሂም ለእስራኤል የነበረ መልእክተኛ እንደሆነ ይሄ የሚታወቅ ነው። ስለዚህ አሁን ላይ መጥቶ ስለ ካባው ሄዶ ለሰዎች አስተምሯል፣ ለመካና ለአካባቢያ ብቻ ነው የሚለው አያስኬድም። ኢብራሂም ሄድና አስተማር ብሎ ሲነገረው አስተማሪ እኮ እስማኤል ነው ብያለሁ። ሄድን መልእክት ስጥ እኮ ተብሏል። ኢብራሂም እያልኩህ ነው። ተጣራ ተብሏል። ቤት ገንባ ተጣራ እኮ ተጣራ የተባለው ያስተምሮ ግን ቁርአን የሚገልጸው ማን ነው? ሱረት መርየም ላይ እስማኤል ነው ተጣራ ተብሎ የተነገረውን ግን አንተ ለማን ብለህ ወሰንከው? ቁርአን ላይ ያልተጻፈውን ማለት ነው። ለመካና ለአካባቢያው ብቻ ነው አልክ። እንደዛ የሚል ማስረጃ የታለ? ኢብራሂም የእስራኤልን መልእክተኛ ከሆነ ለእስራኤልም ሄዶ ይሄንን ነገር እንደተናገረ የሚያሳይ ነው ማለት ነው። ይሄ ክፍል እስራኤልም ሄዶ ይሄንን ነገር ካስተማርና ከተናገረ ደግሞ ሰዎች ከእስራኤል ጀምሮ እየመጡ ሀጅ ያደርጉ ነበረ ማለት ነው። የእስራኤል ዋና ማምለኪያ ሴንተራቸው ቁድስ መሆኑ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሶች ተናግረዋል። ቁድስ ነው የመጀመሪያው ቂብላ ማለት ነው። ይሄ ነው ኮንትራዲክሽን ማለት ይሄ ነው። ነገርኩህ እኮ ምን ነው ኮንትራዲክት የሚያደርገው? ሁለት ሴንተሮች አሉ። ሁለቱም የራሳቸው ማዕከል አላቸው። የመካ አንደኛው ልጆቹ ካዕባ ነው ሴንተራቸው። እነዛ ደግሞ እስራኤሎች ደግሞ ኢየሩሳሌም ነው። ከድር ኢብራሂም ለመካና ለአካባቢው ብቻ ነው ሄዶ እንዲናገር የታዘዘው የሚል እስኪ ማስረጃ አሳየ። የሐጅ ክንውን ነው እኮ ነው ያልኩህ። የሐጅ ክንውን ለዓለም የታወጀ አይደለም። ምክንያቱም ለዓለም የታወጀ እምነት ይዘው የመጡት ብቸኛው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው። አይደለም ይሄው በሱራ 2 ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሁሉም ለህዝቦች ነው የተላከው፣ እኔ ብቻ ነኝ ለዓለም ህዝብ የተላኩት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በሱራ 22 ከቁጥር 26 እስከ 27 ድረስ ምን ብሎ ተቀምጧል መሰለ? ለኢብራሂም ሲናገረው ምን ተባለ ነው? በዛ ቆይ የሱራውን ክፍል አወጣዋለሁኝ። ግን ሄዶ ለሰዎች ፕሮክሌም እንዲያደርግ ግን ለኢብራሂምም ተነግሮት እንደነበረ ይነገራል። ለምን ለሰው ዘር የሚል ነገር ግን የለም። ሰዎችን ተጣራ ብቻ ነው የሚለው። ኤግዛክትሊ ሰዎችን ተጣራ እና ታዲያ ሰዎች ማለት አንተ ለምንድን ነው በመካና በአካባቢ ብለህ የከለልከው? በዛኛው ማስረጃ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ሁሉም ነቢያቶች ለህዝቡ ነው የተላኩት፣ እኔ ብቻ ነኝ ለዓለም ህዝብ የተላኩት ብለዋል። ለህዝባቸው ከተላከ ደግሞ ኢብራሂም ለህዝቡ የተላከው ሂድና ተናገር ለሰዎቹ ከተባለ ራስህ እኮ አመጣህ ይኸው። ስለዚህ ሄዶ ለሰዎቹ ተናግሯል ስለ ሀጅ ማለት ነው። እንዴት ገብቶሃል? እንዴት አይደለም ገብቶሃል እንዴ? ኢብራሂም ለሰዎቹን የተላከው መሐመድ ነው ለዓለም የተላከው አልከኝ። ስለዚህ ለሁለቱ ዘሮች የሰፈሩበት ቦታ አካባቢ ሀጅን እንዲያስተዋውቁ ታዘዋል። እዛኞቹ ኢየሩሳሌም ጋር አላቸው የራሳቸው አምልኮ፣ እዚኞቹ ጋር ደግሞ የወደፊት ወራሾቹ። አንተን እንደዛ ብለህ እየተረጎምክ ያለው እንጂ የቁርአኑ ክፍል በግልጽ የሚናገረው ለሰዎች ሂድና ተናገር የተባለው ሰዎች የሚለውን አንተ መካና አካባቢው ብለህ ለምንድን ነው የዓለም ህዝብ ሁሉ የሚል እንዴት ሊሆን ይችላል? ሊሆንም ይችላል ላይሆንም ይችላል። የተገለጸ ነገር የለም። እኮ ሊሆንም ይችላል እኮ ግን ስትመለከተው ኢብራሂም እስራኤላዊ እንደመሆኑ በጣም ለሰዎች ሂድና ተናገር ተብሎ ሲነገር ለእስራኤልንም የሚጠቀልል እንደሆነ ያሳውቃል። አይጠቀልልም። እስራኤል የራሳቸው ሴንተር አላቸው እዛው በፈቃደኝነት ይመጣሉ እንጂ የራሳቸው ማዕከል አላቸው እዛ ግዴታ ነበር። ኦንሊ ሪዝን አንተ ብቸኛው ምክንያት እስራኤልን አያጠቃልልም ብለህ እየፈታህበት ያለው ምክንያት ችግር ውስጥ እንደሚከት ሂስቶሪካል ማስረጃ አምጣ እንዳትባል ችግር ውስጥ እንደሚከት ስለገባ ማስረጃ ላምጣ። ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ወደ ኢየሩሳሌም ነበር ዞሮ የሚሰግዱት። በቃ አደይንድ ኦፍ ተዲ አሁን ወደ ኢየሩሳሌም ዞሮ ሰግደዋል። ለምንድነው? እዛ የራሱ ሴንተር ስላለው። አንድ አይደለም፣ ሁለቱ የተለያዩ ናቸው። በጣም ጥሩ። እቺን ተናግሬ ጨርሳለሁ። አሁን እየሰማን ያለነው ምንድነው? ለ4000 ዓመታት ከኢብራሂም ጀምሮ እስከ መሐመድ ጊዜ ድረስ ማለት ነው አንዲት ብጣሽ ወረቀት ማስረጃ እነዚህ ሁሉ ህዝቦች እነዚህ ሁሉ ነቢያቶች መጥተው ይሄንን ነገር አድርገው ሲያልፉ አንዲት ብጣሽ ወረቀት ማስረጃ ስለ ሀጅ የሚናገር ስለ ማንበብና መጻፍ እኮ አይችሉም። ስለ ካባ የሚናገር ብጣሽ ወረቀት ማንበብና መጻፍ አይችሉም። ሂስቶሪካል ማስረጃዎች አሉ ማለት ማንበብና መጻፍ እንዴት ግሪኮች ጻፉ እንደ ለመካና አካባቢው የዓለም ክልሉን እኮ አይደለም። ይሄ ሀጅና አካባቢው ስለሚደረግ ተወራት ታቀም በቀኝ ግዛት ራሱ እንዳይጻፍ
ስለ ጃህልያዎች ታሪካቸው ተቀምጦ ታገኛለህ። ሂስቶሪካል የሆነ አርኪኦሎጂካልም የተጻፈም ማስረጃዎችን ታገኛለህ። ስለ በጃህልያ ጊዜ ወይንም መሐመድ ከመምጣቱ በፊት ስለነበረው ታሪክ አሁን ማስረጃ የለም እያልኩ አይደለም። አሁን እኔ ማምጣት አልችልም ነው። በቃ ስለሌለ ነው ማምጣት የማልችለው። ሊኖር ይችላል አላውቅም፣ የለህም ግን ተቃሚ ነው ብዬ አላስብም። ዋናው ነገር ቁርአን ነው። እስላም የጀመረው ከዛ በኋላ ነው። እኛ የሚመለከተን ያስቀየረ ነው እና ቁርአን ስለነገረን የቀደምት ታሪኮች ነው። ቀጥሉ። እናንተ ግን በቃ የተማርነው ምንድነው? ማስረጃ ልታመጣ አትችልም ስለሌለ ዳትስ አለቀ። ልክ እናንተ ስለ አዳም አርኪኦሎጂካሊ ማስረጃ እንደማይገኝ ማለት ነው። እስኪ ድንጋዩ በማን ዘመን ነው ያወረደው? አሁን ያለው ሰማችሁ? ስለ አዳም መረጃ እናንተ እንደማታመጡ አስቀድሞ የነበረ የእስልምና ጭንቅላት እንዲህ ነው። አዳም እንኳን የመጀመሪያ ሰው መሆኑን አያውቅም ማለት ነው። ከመጀመሪያ ሰው ቀድሞ ይቀናል። አርዲ ከአዳም በፊት ያሉ መረጃዎችን አንጣል። ዛፎች ይመስክሩለት ለአዳም ለማጫወት ያለበባቸው ስለ አዳም የጻፈ መረጃ አንጦ እስቲ ከአዳም በፊት የእስልምና ኪኔም እኮ ገራሚ ነው። እኔ ያለኝ የኢብሊስ የጻፈው የኢብሊስ ዳይሪ ላይ ለአዳም አልሰግድም ብዬ ነው የሚላል። እሱ ከአዳም በኋላ አላህ ስሙን ሲያሸማድደው ታሪኩን ረሳ።